ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች እየተካሄዱ ያሉትን ወቅታዊ የተጋድሎ እንቅስቃሴዎችን ትኩረት በማድረግ እንዲሁም በኢትዮጵያ የተከሰተው የነዳጅ እጥረት መነሻ ምክንያቱ ምን እንደሆነ ከተለያዩ ቦታዎች የሰበሰብናቸው መረጃዎችን የምናጠናቅርበት መርሃ ግብር ነው ይዘን የመጣ ነው። የምናስቀድመው የአማራ ፋኖ የተለያዩ የተጋድሎ እንቅስቃሴዎችን ይሆናል። የዘውትር ተሳታፊያችን መስመር ላይ ይገኛል። ጋር ቆይታ የምናደርገው እንግዲህ በአማራ ፋኖ የተለያዩ መዋቅሮች የተፈጸሙ የህልውና ተጋድሎ ድሎችን የተመለከቱ መረጃዎችን ሰብስባል። ወደ አንተ በቀጥታ ልለፍ። አመሰግናለሁ መሳይ። እንግዲህ በተለይ በዋናነት ከአማራ ክልል ከሚገኙ አራት ዋና ግዛቶች መካከል በጎንደር በጣም በበርካታ አካባቢዎች ላይ ያገዛዙ ጦር ብዙ አውደ ውጊያዎች ላይ ከፍተኛ ምት እየተመታ በበርካታ ቦታዎች ላይ ወረዳዎችን፣ ቀበሌዎችን ወይም ወታደራዊ ጠቀሜታ ያላቸውን ቦታዎችን እየለቀቀ እንደሚገኝና በዛሬው ዕለት ደግሞ ከጎንደር ከተማ በቅርብ ርቀት ከ20 እስከ 25 ኪሎ ሜትር ርቀት ላይ የሚገኙ ሁለት ከተሞችን ማለትም ወርቀ ደሞና ገደብዬ የሚባሉ ከተሞች ላይ የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የጎንደር የበጋሻው ክፍለ ጦር ሁለት ብርጌዶች በጋራ በተሳተፉበት አውደ ውጊያ ድል መቀዳጀታቸውንና በሁለቱ ከተሞች የነበረው ወታደራዊ ካምፕ ተደምስሶ ሰራዊቱ ከካምፑ ከመውጣቱ በተጨማሪ እነዚህን ወርቀ ደሞንና ገደብዬ የተባሉ ከተሞችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ከተሞችን መቆጣጠሩን ታውቋል። ከተሞችን በተቆጣጠሩበት ሰዓት የአገዛዙ ጦር ሲሸሽ ይዟቸው ከሸሹት አስክሬኖች በተጨማሪ 27 የአገዛዙ ጦር ተደምስሰው በከተማው ላይ ወድቀው እንደሚታዩ የዓይን እማኞች ለአንከር ሚዲያ አድርሰዋል። እንግዲህ በርካታ ሚኒሻ ከውጊያው በኋላ ከነትጥቃቸው እጅ መስጠታቸውን ታውቋል። ጥቃቱን ተከትሎ ከአምባ ጊዮርጊስ እስከ ደባርቅ ባሉት የአገዛዙ ጦር ካምፕ ላይ ከፍተኛ መደናገጥ እንደተፈጠረና ይመጡብናል፣ ያጠቁናል በማለት መረበሽ እንደተፈጠረባቸው ነው የአካባቢው የመረጃ ምንጮቻችን ያስታወቁት። ይህ በእንዲህ እንዳለ የመቅደላ ወረዳ ዋና ከተማ ማሻ ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ሚኒሊክ ዕዝ ጠንካራ ጥቃት በመፈጸም ከተማዋን ተቆጣጥሯል። ዛሬ በተደረገው ውጊያ በከተማዋ ዙሪያ መሽጎ የነበረው የአገዛዙ ጥምር ጦር ኃይል ተደምስሶ በውጊያው ከ31 በላይ የተማረከ ሲሆን ከ40 በላይ ጦሩ ተደምስሷል። ሞርተርን ጨምሮ በርካታ ጥቁር ክላሽ ተማርኳል። አገዛዙ በወረዳው እግሩ የተነቀለ ቢሆንም አንድ መስጊድ ላይ የድሮን ጥቃት ፈጽሞ መስጊዱን በከፊል ያቃጠለው መሆኑንና በዛ አካባቢ አሁንም ከፍተኛ ውጊያ እየተደረገ ሲሆን በርካታ የአገዛዙ ጦር ምርኮ ተደርጓል። ይህ በእንዲህ እንዳለ በምዕራብ ወሎ በአማራ ሳይንት ወረዳ የፋኖ ኃይሎች የተጠናከረ ጥቃት ፈጽመው የአገዛዙ ጦር ጀነራል መድፍን ጨምሮ በርካታ የቡድን መሳሪያዎች እየተኮሰ ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። በዛሬው ዕለትም እንዲሁ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጎጃም በዳንግላ ከተማ አቅራቢያ በሚገኙ ጠንካራ የአገዛዙ ጦር ካምፕ ላይ ጥቃት በመክፈት በርካታ የአገዛዙ ጦር ማርከው ድሽቃን፣ ብሬን፣ ስናይፐር በርካታ የነፍስ ወከፍ መሳሪያዎችን ጨምሮ በ10 ሺህ የሚቆጠሩ ተተኳሽ በእጁ ማስገባቱንና የቴዎድሮስ ዕዝ 105ኛ እና 109ኛ ኮሮች በጋራ በፈጸሙት ማጥቃት የጦር ካምፑን ተቆጣጥረው ይገኛሉ። የአገዛዙ ጦር የጦር ካምፑን ከለቀቀ በኋላ ወደ ዳንግላ ከተማ ውስጥ ገብቶ ከባባድ መሳሪያዎችን ጠምዶ ከተማዋ ላይ ጭፍጨፋና ተኩስ እንዲደረግ እየገፋፋ እንደሆነና ነገር ግን በ2 እና በ3 ኪሎ ሜትር ርቀት ላይ የሚገኙ ሁለት ወታደራዊ ካምፖችን 105ኛ እና 109ኛ ኮሮች መቆጣጠራቸው ታውቋል። በሌላ ዜና በወልዲያ ከተማ ዙሪያ በሀብሩ ወረዳ ስሪንቃ ከተማ አቅራቢያ ሲጓዝ በነበረ የአገዛዙ ሰሜን ምስራቅ ዕዝ 46ኛ ክፍለ ጦር ጋር ከባድ ውጊያ ያደረገው ፋኖ ኃይል በተለይ በመርጦን ሞላ ጊዮርጊስ በተባሉ አካባቢዎች ላይ የፋኖ ኃይሎች በከበባ አጥቅተው ከእንቅስቃሴ እንደገቱትና በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱንና ወደ ስሪንቃ ሲጓዝ የነበረው የአገዛዙ ጦር ጉዳት ስለደረሰበት ወደ ወልዲያ ከተማ ማፈግፈጉን ለማወቅ ተችሏል። በዚህ አካባቢ በተደጋጋሚ ጊዜ የአገዛዙ ጦር ከወልዲያ ከተማ እየተንደረደረ ወደ ተለያዩ የፋኖ ግዛቶች ላይ ለማጥቃት እንቅስቃሴ እያደረገ በርካታ ጊዜ እየተመታ
የተመለሰ ሲሆን ዛሬም እንደተለመደው ስሪንቃና አካባቢውን ለመቆጣጠር እንቅስቃሴ ያደረገው የአገዛዙ 46ኛ ክፍለ ጦር ተመቶ ወደ ወልዲያ ከተማ እንዲመለስ መደረጉን ለማወቅ ተችሏል። በዚህ ምክንያትም የአገዛዙ ጦር ጉዞውን አቋርጦ ወደ ከተማ የተመለሰ መሆኑንም ለማወቅ ተችሏል። በሌላ ዜና ከሰሞኑ በሰሜን ጎጃም አካባቢ ከባህር ዳር ከተማ ቅርብ ርቀት ላይ የሚገኙ የአገዛዙ ጦር ካምፖች የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ እዝ ባደረገው የማጥቃት እንቅስቃሴ በርካታ ወታደራዊ ቀጠናዎችን እየተቆጣጠረ የመጣ ሲሆን አሁን ውጊያው ከባህር ዳር ከተማ በ30 እና በ25 ኪሎ ሜትሮች ላይ በበርካታ ቦታዎች ላይ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሰሜን ጎጃም ሰሜን አቸፈር ወረዳ ዋና ከተማ ይስማላ ከተማ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ እጅ መግባቷንና የአገዛዙ ጦር ከሰሜን ጎጃም ሰሜን አቸፈር ወረዳ ተመቶ ወደ ደቡብ አቸፈር ዱርቤቴ ከተማ አፈግፍጎ ወደ ከተማ መግባቱን ለማወቅ ተችሏል። በሌላ ዜና የሚኒሊክ እዝ ህዝብ ግንኙነት እንደገለጸው የመከላከያ ከፍተኛ ወታደራዊ አመራሮች ከነአጃቢዎቻቸውና ከነተሽከርካሪዎቻቸው የተማረኩበት አውደ ውጊያ መካሄዱን ለማወቅ ተችሏል። ማንነታቸው አሁን በከፍተኛ አመራሮች ደረጃ ጋዜጣዊ መግለጫ የሚሰጥበት ሆኖ በቆረጣ ከሰሜን ወሎ አካባቢ ሲንቀሳቀስ የነበረ በርካታ የአገዛዙን ከፍተኛ አመራሮች አጅቦ ሲጓዝ የነበረ የመከላከያ ሰራዊት ሙሉ በሙሉ መደምሰሱን ማምሻውን ለማወቅ ተችሏል። እንዲሁም በሮቢት ጎብዬ፣ ደሮ ግብር፣ ሐረርና ሳንቃበር በተባሉ ከፍተኛ ወታደራዊ ጠቀሜታ ባላቸው አካባቢዎች አሁንም ውጊያው የቀጠለ ሲሆን የአገዛዙ ጦር በአሁኑ ሰዓት ከባባድ መሳሪያዎችን እየተኮሰ ራሱን እየተከላከለ እንደሚገኝና በርካታ የአገዛዙ ጦር ገደል ውስጥ ገብቶ ማለቁንና በርካቶቹ ደግሞ በውጊያ እጃቸውን መስጠታቸውን ለማወቅ ተችሏል። እንዲሁም በጎንደር የራስ አሞራው ውብነ 3ኛ ኮር የጭላ ክፍለ ጦር ከተከዜ ክፍለ ጦር ጋር በመቀናጀት ወደ ታች አርማጮ ወረዳ መሪራ ቀበሌ ላይ በመንቀሳቀስ ላይ የነበረውን የአገዛዙን ጦር በከበባ ጉዳት አድርሶበት መበተኑንና በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረኩን ለማወቅ ተችሏል። በጣም ነው የማመሰግነው። እንግዲህ እንደተለመደው በበርካታ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድሎችን ማስመዝገቡን እንደቀጠለ መሆኑን የሚያሳዩ መረጃዎችን ነው ያካፈልከን። እስቲ ወቅታዊው የአማራ ክልል ሁኔታ ምን ይመስላል? በተለይ አብይ አህመድ ከቅርብ ጊዜ ወዲህ ጦሩን ወደ ሰሜን አቅጣጫ እያሰባሰበ ባለበት ወቅት ላይ በአማራ ክልል በዋናነት የሚሊሻውና የአድማ በታኝ ኃይሉ ነው ከፊት መስመር ተሰልፎ ከፍተኛ ኪሳራ እየደረሰበት የሚገኘው። ይሄ በራሱ በክልሉ ያለውን አጠቃላይ ሁኔታ በተመለከተ አዲስ አቅጣጫ እንዳለ መከላከያ ሰራዊት የሚባለው የአብይ አህመድ ዋና ቋሚ ተሰላፊ የሆነው ኃይል ወደ ሰሜን አቅጣጫ ያተኮረበትና አማራ ክልልን በሚሊሻና በአድማ በታኝ የጸጥታ ሁኔታውን እንቆጣጠራለን የሚል ውሳኔም እንዳለ፣ ነገር ግን ያን ማድረግ ያልቻሉባቸው አካባቢዎች ላይ ተመልሰው መጥተው እየተቆጣጠሩ እንደዚሁ ግራ በተጋባ ሁኔታ ውስጥ የብልጽግናው አገዛዝ የሚይዝ የሚጨብጠውን ባጣበት ሁኔታ ነው እንግዲህ ነገሮች እየሄዱ ያሉት። ምንድነው አሁን ያለው አጠቃላይ አሰላለፍ? የፖለቲካ መዋቅሩ አሁንም ተንሳፎ ያለ አጠቃላይ እንቅስቃሴው በወታደራዊ ጄኔራሎች የሚዘወር ትእዛዝ ተቀባይ ብቻ የሆኑ ጉልህ የሆኑ ክስተቶች እንኳን ሲኖሩ ከ4 ኪሎ ትእዛዝ ካልተሰጣቸው በስተቀር በራሳቸው ወስነው ማድረግ የማይችሉ ሽባ የሆነ መዋቅር ነው እንግዲህ አማራ ክልል ላይ ያለው። የአረጋ ከበደ አጠቃላይ ሁኔታው ምን ይመስላል? ከፋኖ ትግል ጋር በተያያዘ ብልጽግና ሰሞኑን እያደረገ ያለው መሳይ በአማራ ክልል ከአንድ ወር በፊት የብልጽግና ምስለኔ አስተዳደር በተለይ ከፍተኛ አመራሩ ተቀምጦ ስብሰባ አድርጎ ምናልባትም የወታደራዊ ከፍተኛ ጄኔራሎች ወደ ሰሜን ቀጠና ወይም ወደ ትግራይና ወደ ኤርትራ ሰራዊቱን እናንቀሳቀሳለን ሲሉ የተሳሳተ ግምገማ አድርገው በጣም በርካታ ቁጥር ሚሊሻ አሰልጥነናል፣ ጉጅሌ አሰልጥነናል፣ የአድማ ብተናም በወታደራዊ ካምፖች ላይ አሰልጥነናል፣ ህብረተሰቡንም አስታጥቀናል፣ ስለዚህ ክልላችንን ራሳችን መጠበቅ እንችላለን ብለው ለአገዛዙ ከፍተኛ አመራሮች ደስታ ለመፍጠር ብቻ ብለው ይህንን የተሳሳተ ግምገማ ወዲያውኑ ስህተት እንደነበረ እዛው ደቡብ ጎንደር ላይ 18 ወረዳዎችን ተቆጣጥሮ ደብረታቦር ከተማን የዞን ከተማ መቆጣጠር ሲጀምር እንዲሁም በሰሜን ወሎ በማዕከላዊ ጎንደር የሻውራን ያለፋን የአዳኛ ሀገር ጫቆ ወረዳዎችንና በጎንደር ዙሪያ ያሉ ትንንሽ ታዳጊ ከተሞችን የፋኖ ኃይሎች መቆጣጠር ሲጀምሩ ሰራዊቱን በጉዞ ላይ እንቅስቃሴ ሲያደርግ የነበረው የአገዛዙ ጦር ወደ ደብረታቦር እንዲሁም ወደ ወረታ ወደ አዲስ ዘመን ወደ ጎንደር መመለሱ ይታወቃል። አሁንም እያየን ያለነው ነገር የብልጽግና አመራር በተለይ የአማራ ክልል ምስለኔ አስተዳደር ከአገዛዙ ጦር ጀርባ ላይ ባንቀልባ ታዝሮ የኖረ መሆኑን አይተነዋል። በሰሞኑ በተደረገው በደርጊ አካባቢ፣ በአርማጭሆ አካባቢ፣ በአዳኛ ሀገር ጫቆ እንዲሁም በሻውራ አሁንም
ከሰሞኑ ደግሞ በሰሜን አቸፈር ወረዳ ይስማላ ከተማ ባደረገው የማጥቃት እንቅስቃሴ የአገዛዙ ጦር ተመልሶ ከአድማ ብተና ከሚኒሻ ጋር እየተዋጋ መሆኑንና በምንም ተአምር በአማራ ክልል የአገዛዙ መከላከያ ጦር ከአማራ ክልል ገና እግሩ ነቅሎ ሳይወጣ የብልጽግና አመራር ብቻ ሳይሆን የአድማ ብተናውና የሚኒሻ ኃይሉ እየፈረሰ ይቅርታ አድርጉልን በድለናል ህዝባችን እያለ በገፍ እጅ እየሰጠ እንደሆነና በአንዳንድ የውጊያ ቦታዎች ላይም ደግሞ አንዋጋም እናንተ ከሌላችሁ አንዋጋም በማለቱ ተመልሶ እንደገና የብልጽግና ከፍተኛ የአማራ ክልል ምስለኔ አስተዳደር አመራሮች ከሰሞኑ ባህር ዳር ከተማ ላይ ተቀምጠው ከጀነራሎች ጋር ውይይት በሚያደርጉበት ሰዓት የአማራ ክልል አስተዳደር አቶ አረጋ ከበደ ለጀነራል መሐመድ ተሰማ የጀነራል ጦሩ አጠቃላይ የመከላከያ ጦሩ ከአማራ ክልል ከወጣ ክልሉ ይፈርሳል፣ ምናልባትም ለኢትዮጵያ ከፍተኛ አደጋ ይፈጥራል በማለት የአድማ ብተናውም ይሁን የሚኒሻ የፖሊስ የጉጅሌ ኃይሉ ክልሉን መቆጣጠርና ሰላም ማስከበር በፍጹም በማይችልበት ደረጃ ነው በማለት የተሳሳተ ድምዳሜያቸውን ለማስተካከል ጥረት እያደረጉ ነው። ሆነም ቀረም ወታደራዊ ጀነራሎች የሚሆኑ አጠቃላይ በአማራ ክልል ያለው ወታደር የመከላከያ ሰራዊት የብልጽግና አመራሮችን ከመጠበቅ የዘለለ ምንም አይነት ስራ እየሰራ አይደለም። ውጊያ በሚደረግበት አካባቢ የብልጽግና አመራሮችን የጦር ካምፕ ውስጥ አስገብቶ እነሱን ከመከላከል በዘለለ የአማራ ክልል አድማ ብተና ፖሊስ ወይንም ሚኒሻ ኃይሉ ፈርሷል ማለት ይቻላል። በአካል ቢኖርም መሳሪያ ታጥቆ ወደ ውጊያ ቀጠና ተገብቶ ቢገባ ውጊያን እየተከላከለ ያሸነፈ ወይንም አካባቢዎችን ሰላም እያስከበረ የሚገኝበት ቁመና ላይ ባለመሆኑ በአማራ ክልል መከላከያው መውጣት በጀመረበት ሰዓት አጠቃላይ ተሸንፎ የተበተነ ሰራዊት እንዳለው ነው የመከላከያ የአማራ ክልል ምስለኔ አስተዳደር የተገነዘበው። ስለዚህ አማራ ክልል እየተደረገ ያለው ውጊያ በአሸናፊዎችና በተሸናፊዎች መካከል የማጠቃለያ ጦርነት እየተካሄደ ነው ማለት ነው የምችለው። መሳይ የአብይ አህመድ አገዛዝ የጦርነት እንቅስቃሴው በከፍተኛ ደረጃ አጠናክሮ የቀጠለበት ሁኔታ ነው ያለው። የመሳሪያ እጥረት እንደገጠመው በስፋት እየተወራ ነው ያለው። ለዚህም እንዲረዳ ወደ አዘርባጃን በተለየ ተልኮ በመጓዝ መሳሪያዎችን በግዢ ሸምቶ እንደተመለሰ ይነገራል። እንግዲህ አብይ አህመድ ለኢትዮጵያ ችግር መፍትሄው አሁንም ጠመንጃ ነው፣ አሁንም ጡንቻ ነው የሚል አቋም ይዞ አጠናክሮ የቀጠለበት ሁኔታ ነው የሚስተዋለው። በሌላ በኩል ሁሉ ነገር ወደ ጦር ግንባር ነው የሚመስለው። የአገሪቱ ሀብት ወደዚሁ ወደ ጦር ግንባር እየሄደ ነው። ተሽከርካሪዎች፣ የግልም የትራንስፖርት መኪኖች አገልግሎት እንዲሰጡ እየተደረጉ ነው የሚገኙት። በዚህም የተነሳ ከፍተኛ የነዳጅ እጥረት ተከስቷል። አንዱ ሰሞኑን የሚታየውና በመላ ሀገሪቱ የነዳጅ እጥረት እንዲከሰት ያደረገውም ይሄው ሁሉ ነገር ወደ ጦር ግንባር የሚለው የአብይ አህመድ የጦርነት ስትራቴጂ ነው። በዚህም የተነሳ ከተሞች ላይ ትልልቅ የነዳጅ ሰልፎች በየቦታው ይታያሉ፣ አዲስ አበባን ጨምሮ። ይህ ደግሞ የበለጠ ህብረተሰቡን ለተጨማሪ አደጋ በተለይ ከኑሮ ውድነት ጋር በተያያዘ የሚያጋልጠው እንደሚሆን ነው የሚጠበቀው። እንደው በዚህ ዙሪያ ምንድን ያለው? አብይ አህመድ ከምን ጊዜም በላይ ትኩረቱ ጦርነት ላይ ሆኗል። ምን ማለት ይቻላል? እውነት ነው መሳይ። ደርግ ሊወድቅ አንድ አመትና 2 አመት አካባቢ ሲቀረው ሁሉም ነገር ወደ ጦር ግንባር ብሎ የሀገሪቱን በጀት በሙሉ የካፒታል ፕሮጀክቶችን አጥፎ ወደ ጦርነት እንደሄደ የምናስታውሰው ጉዳይ ነው። አሁን እያየን ያለነው የዛ አይነት ነገር ነው። በዚህ በብልጽግና አመራር ላይ እየተመለከትን ያለነው ነገር ሁሉም ነገር ወደ ጦር ግንባር አይነት ድርጊት እየፈጸመ ነው። በሀገሪቱ ላይ በተለይ በአዲስ አበባ ዋና ትልልቅ ከተሞች ላይ በታሪክ ታይቶ የማይታወቅ የናፍጣ ነዳጅ ሰልፎች፣ ትልልቅ መኪኖች የትራንስፖርት አገልግሎት የሚሰጡ የጭነት አገልግሎት የሚሰጡ ትልልቅ ካሚዮኖች በሺዎች የሚቆጠሩ በአንድ ማደያ ላይ 3 እና 4 ቀናት እየጠበቁ ተቀምጠዋል። ይህንን በኋላ ስናጣራው ምንድነው የሆነው? በተለይ በአማራ ክልል፣ በአፋር ክልል፣ በቤንሻንጉል ጉሙዝ ክልል እንዲሁም በኦሮሚያና በአዲስ አበባ መስተዳደር ያሉ ከባባድ ተሽከርካሪዎች የሰውም የሆነ የደረቅ ጭነት ማመላለሻ ከባባድ ተሽከርካሪዎች በሙሉ ተጠርንፈው ወደ ግዳጅ እንዲሄዱ፣ ለዚህም የነዳጅ አቅርቦታቸው በወሩ የገባው አጠቃላይ ነዳጅ ለእነዚህ መኪኖች አገልግሎት እንዲሰጥ በመወሰኑ በርካታ መኪኖች በግድ ተይዘው ወደ ሰሜን ቀጠና ጦር፣ ስንቅ፣ ተተኳሽ እና ሌሎችንም ቁሳቁሶች እንዲያመላልሱ በመገደዳቸው ምክንያት በአዲስ አበባ ከተማ 3 እና 4 ቀናት ውስጥ አንድ መኪና ተሰልፎ ነዳጅ የማያገኝበት ሁኔታ ተፈጥሯል። የትራንስፖርት አገልግሎት አዲስ አበባ ከተማ ላይ መንገዶቹ ጸጥ ብለው መኪኖቹ እንቅስቃሴ አቁመው ህዝቡን ለማመላለስ በጣም ተቸግረው ሰራተኛው ወደ ቢሮ ወደ ጉዳዩ ሊሄድ የሚችልበት የትራንስፖርት ዘርፍ ተቋርጦ ከፍተኛ ችግር ተፈጥሯል። በዚህም ምክንያት በተለይ በአሶሳ፣ በባህር ዳር፣ በቻግኒ፣ በጎንደር፣ በደባርቅ፣ በዳባት
እንዲሁም በወልዲያ በሰሜን ወሎና በደቡብ ወሎ ባሉ ትልልቅ ከተሞች ነዳጅ በኮንትሮባንድ መከላከያ ሰራዊቱ የወሩን በጀት በሙሉ ነዳጁን ራሱ በትልልቅ ቦቴዎች ጭኖ ለመኪኖቹ በግዳጅ ለተጠረነፉ መኪኖች ይዞ በመሄዱ በጎዳና ላይ ራሱ እየቸበቸበ እስከ 650 ብር በሌትር እየሸጠ እንደሚገኝና ይሄ አጠቃላይ ጦርነቱ ለመከላከያ ጀነራሎች በተለይ ወደ ጦር ቀጠና እየመሩ ላሉ ጀነራሎች ትልቅ የገቢ ምንጭ እንደሆነላቸውና በተለያዩ ቦታዎችም ላይ የወርቅ ማዕድን የሚያወጡ በቤኒሻንጉል ጉሙዝ አካባቢ በሺዎች የሚቆጠሩ ኤክስካቬተር መኪኖች ወርቅ ማውጣት ስራ በነዳጅ ምክንያት አቁመው በርካታ ከጅቡቲ አካባቢ የነጋዴ ንብረት ወደ አዲስ አበባ ከተማ ለማምጣት ትልልቅ መኪኖች እጥረት ተፈጥሮ የነዳጅ እጥረት ተፈጥሮ ከፍተኛ ምስቅልቅል ውስጥ ተፈጥሯል። በዚህ ምክንያት የምግብ እህሎች ዋጋ ጨምሯል። የሸቀጥ ዋጋ በጣም በከፍተኛ ደረጃ እየናረ እንደሚገኝና ይሄ ነገር የሚቀጥል ከሆነ አሁንም በአገሪቱ ላይ ያለው ወታደራዊ ዘመቻ በኑሮ ደረጃ ላይ ከፍተኛ ምስቅልቅል ውስጥ ሊከተን እንደሚችል ነው መረጃዎችና ማስረጃዎች እየጠቆሙ የሚገኙት። ይሄ የህዝብ መንግስት አይደለም፣ ወታደራዊ መንግስት ነው። ጦርነት አድርጋለሁ ብሎ የሀገሪቱን በጀት ወደ ሰሜን ቀጠና መድቦ እንቅስቃሴ እያደረገ ያለ መንግስት ለኢትዮጵያ ህዝብ መከራና ችግር መፍትሄ የሚያመጣ መንግስት ስላልሆነ ህዝብ ይህን ስርዓት ለመጣል እያንዳንዱ የኢትዮጵያ ዜጋ በሩ ከመንኳኳቱ በፊት የዛኛው ቤት ተንኳኳ ብሎ አብሮ የአማራ ህዝብ ተበደለ፣ የአማራ ህዝብ ተገደለ፣ የአማራ ህዝብ ተሰደደ ብሎ ሌላው ህዝብ አብሮ መታገል ማይችል ከሆነ ሁሉም በየተራው የሚደርሰው መሆኑና መከራው በቤቱ በር ላይ እየመጣ እያንኳኳ ችግር ሊፈጥርበት እንደሚችል ስለሚታወቅ ከወዲሁ ሳይቃጠል በቅጠል ይሄን ስርዓት አስቀንጥሮ ለመጣል ሁሉም የኢትዮጵያ ትብብር ማድረግ እንዳለበት ነው የሚሰማኝ። መሳይ በጣም ነው ማመሰግን። በተለያዩ ወቅታዊ ውጥም ሆነ ማብራሪያ በአንከር ሚዲያ ታዳሚዎች ስም ውስጡም ይሄንን ይመስላል። በጣም አሪፍ ቆንጆ ነው። እስቲ አንድ አውጥቼ ላሳያችሁ። ይሄን ይመስላል። ይሄን መሰለ ኬክ ነው። ምርጥዬና ቆንጅዬ ማለት ነው። አያችሁት? በጣም አሪፍ። እውነት ለመናገር እንደዚህ ነው ማለት ነው። ይሄን መሰለ ኬክ ሰርቻለሁኝ። በጣም አሪፍ ነው ቤተሰቦቼ እና ቆንጆና አሪፍ ኬክ ነው የሰራሁት ማለት ነው። ይሄን ይመስላል። ኬኩ ደግሞ ቀምሼ ላሳያችሁ። አያችሁት? እውነት ለመናገር በጣም ሚጢምና እንደ ቺዝ ኬክ ሆኖ ይሄ የሰራሁት ኬክ ራሱ በጣም አሪፍ ቆንጆ ሆኖ ወጣልኝ ማለት ነው። በጣም አሪፍ ነው። እና ቆንጆ ነው እላችኋለሁ። ቪዲዮውን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሁሉ አማን ነው? ውድ ኢትዮጵያውያን፣ ውድ ኤርትራውያን እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከኔ ጋር ሰላም እንደሆነ ሁሉ ነገር ከናንተም ጋር አላህ Subhanahu Wa Ta'ala ፈጣሪ ሰላም ያርግላችሁ። ረመዳን እንዴት ይዟችኋል የኔ ውዶች? ረመዳን እያለቀ ነው። እንግዲህ በዱዓ በርቱ፣ በዱዓ ጠንክሩ ማለት ነው። ዛሬ ደግሞ የሰራሁትን ሐለውያት አሳያችኋለሁ። እንግዲህ ስሰራው ለመቅረጽ አልተመቸኝም፣ ነገር ግን ከሰራሁትም በኋላ አሳያችኋለሁኝ ማለት ነው ቤተሰቦቼ። እስከዛው እናንተ ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ ጀምሩት። እንዲሁም ለቤት አዲስ ሆናችሁ ላይክ ሼር ሰብስክራይብ አድርጋችሁ ኮሜንት በመጻፍ አበረታቱኝ ቤተሰቦቼ ማለት ነው። እንግዲህ ይሄን ይመስላል የዛሬ ሐለውያት ማለት ነው። ስዊት ይሄን ይመስላል። የሰራሁት ኬክ ነው። ኬክ መጀመሪያ ኬኩን ሰራሁ። ከዛ በኋላ ያው ኬክ ሁለት እንቁላልና ያው ኬክ አዲ ማንኛውም ኬክ እንደሚሰራ እንደ ስፖንጅ አርጌ ሰራሁት። ከዛ በኋላ ከበሰለ በኋላ ሌላ ክሬም ሰራ ግሽጣ ቡቅና እናም ደግሞ እንትን ምንድነው የበቆሎ ዱቄት አርጌ አረኩበት ማለት ነው። ከዛ በኋላ ደግሞ ከላይ ጄሊ ነው ያረኩበት። ምርጥ እውነት ለመናገር እና ምርጥ ቆንጆ ነው ላችኋለሁኝ። እንግዲህ የሆነ ልጅ ሲያስቸግረኝ ህፃን ነው አውጥቼበታለሁኝ አንድ ማለት ነው። ይሄን መሰለ ኬክ ሰርቻለሁኝ። እንደ ቺዝ ኬክ ሆኖ ግን ቺዝ ኬክ አይደለም ማለት ነው። ይሄኛው ውስጡም ይሄንን ይመስላል።
በጣም አሪፍ ቆንጆ ነው። እስቲ አንድ አውጥቼ ላሳያችሁ። ይሄን ይመስላል። ይሄን የመሰለ ኬክ ነው። ምርጥዬና ቆንጅዬ ማለት ነው። አያችሁት? በጣም አሪፍ እውነት ለመናገር እንደዚህ ነው ማለት ነው። ይሄን የመሰለ ኬክ ሰርቻለሁኝ። በጣም አሪፍ ነው ቤተሰቦቼ እና ቆንጆና አሪፍ ኬክ ነው የሰራሁት ማለት ነው። ይሄን ይመስላል። ኬኩ ደግሞ ቀምሼ ላሳያችሁ። አያችሁት? እውነት ለመናገር በጣም ሚጢምና እንደ ቺዝ ኬክ ሆኖ ይሄ የሰራሁት ኬክ ራሱ በጣም አሪፍ ቆንጆ ሆኖ ወጣልኝ ማለት ነው። በጣም አሪፍ ነው። እና ቆንጆ ነው እላችኋለሁ። ቪዲዮን ደግሞ ላይክ ሼር በማድረግ አበረታቱኝ እላችኋለሁ። ኬኩን ይሄን ይመስላል። የዛሬ ቆንጅዬ ኬክ እንግዲህ መስራት ብፈልጉ ራሱ በጣም ቀላል ፈጣን ጊዜ ማይወስድ ማለት ነው። ጊዜ ቆጣቢ ነው። ቤተሰቦቼ እወዳችኋለሁኝ። ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ብዝት ይበል። ሰላማችን ለሀገራችን እላለሁኝ። እንዲሁም ረመዳናችን አላህ Subhanahu Wa Ta'ala ይቀበለን። ወሰላም አለይኩም።